የተከበራችሁ የሃይማኖት አባት፣ የቤተ ክርስቲያን አምዶች፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ እንዲሁም በዚህ የተሰበሰባችሁ የበዓሉ ታዳሚ ምዕመናንና ምዕመናት በያላችሁበት ሆናችሁ የዚህን የመላእክት አለቃ የአንጾኪያው ቅዱስ ሚካኤል ዓመታዊ ክብረ በዓልን በሩቅ ሆናችሁ በናፍቆት የምታስቡ መላው ወገኖቻችን በመጀመሪያ ለታላቁ ሊቀ መላእክት ቅዱስ ሚካኤል ዓመታዊ የንግስ ክብረ በዓል መርሃ ግብር በሰላምና በጤና እንኳን አደረሳችሁ። በዘመኑ ጸረ አማራ ኃይሎችን ታግሎ አማራን የታደገ ንጉስና በዛም የህልውና ትግል መስዋዕት የሆኑ ጀግኖች በመስዋዕትነት የከፈለ የአፄ ገላውዴዎስ አጽመ አካል እና በዘመናችን ለአማራ የህልውና ትግል መስዋዕትነት የተቀበለው የፊት አውራሪ ገበየው አባ ጎራው ብርጌድ ምክትል ጦር አዛዥ የዘመናችን ዳግማዊ አፄ ገላውዴዎስ አርበኛ ሸጋው መርድ እነዚህ ጀግና የአርበኞች አጽም ያረፈበት ጥንታዊ የሆነው የአንጾኪያ ቅዱስ ሚካኤል ቤተክርስቲያን ክብረ በዓል ላይ ተገኝቼ መልእክት ለማስተላለፍ በመታደሌ ታላቅ ክብር ይሰማኛል። ከበርካታ ክፍለ ዘመን ጀምሮ ረጅም ዕድሜና ታሪክ ያለው የአንጾኪያው ሊቀ መላእክት ቅዱስ ሚካኤል ዓመታዊ ክብረ በዓልን አስመልክቶ በፋኖ ቁጥጥርና አስተዳደር ስር ባሉ ቀጠናዎች ለሚገኙ ምዕመናንና ካህናት፣ ዲያቆናት እንዲሁም በአካል መገኘት ላልቻሉ ወገኖች በሙሉ የሚተላለፍ የበዓሉን መንፈሳዊ ትርጉም፣ የሥርዓቱን አስከፊ ጥቃትና የፖለቲካዊ የትጥቅ ትግሉን ዓላማ በአንድ ላይ ያቀናጀ አጭር መልእክት እንደሚከተለው አቀርባለሁ። በሊቀ መላእክት ቅዱስ ሚካኤል ድል አድራጊነትና በሕዝባችን ጽናት ግፍን እናሸንፋለን። ይህ ዕለት ፍትሕና ርትዕ በሰማይ የነገሱበት የጭቆናና የትዕቢት ኃይል በቅዱስ ሚካኤል ሰይፍ ድል የተነሳበት ታላቅ ዓመታዊ የድል ክብረ በዓል ነው። ዛሬ ይህንን ዕለት በፋኖ ነፃ ቀጠናዎች ላይ ስናከብር በአንድ በኩል በነፃነት አየር ክብር በዓላቶቻችንን ማክበር በመቻላችን ፈጣሪን እናመሰግነዋለን። በሌላ በኩል ግን ወገኖቻችንና ቅድስት ቤተ ክርስቲያን በስርዓቱ እየደረሰባቸው ያለውን አስከፊ መከራ በቁጭትና በጽናት የምናስብበት ወቅት እንደሆነ ሁላችንም ልንገነዘብ ይገባል። በተጨማሪም የዘመናችን የስርዓቱ አገልጋዮች ፖለቲካዊ አጀንዳቸውን የሃይማኖት ሽፋን በማስያዝ በሕዝባችን መካከል ግጭትና ሁከት ለማስፈጸም ያመቻቸው ዘንድ ሕዝበ ክርስቲያንና ጥንታዊት ቅድስት ቤተ ክርስቲያን ላይ እንዲሁም ሕዝበ ሙስሊሙንና የእስልምና እምነት ተቋማት ላይ እየደረሰ ያለውን ግፍና መከራ እያሰብን ደህንነታቸውንም ለማስከበር በጋራ በቁርጠኝነት የምንፋለምበት ወቅት ላይ እንገኛለን። የተከበራችሁ ወገኖቻችን፣ ይህ ጨካኝ ስርዓት ስልጣኑን ለማራዘም ሲል የኢትዮጵያ ታሪክና የማህበራዊ እሴቶቻችንን መሰረት በሆነችው ቅድስት ቤተ ክርስቲያንና ምዕመኖቿ እንዲሁም የእስልምና እምነት ተቋማት ላይ አረመናዊ የጥፋት ዘመቻ ከከፈተ ዓመታቶች አልፈዋል። በቅዱሱ መቅደስ ውስጥ በሰላም የቆሙ ካህናት፣ ዲያቆናት በግፍ ተጨፍጭፈዋል፣ ተረሽነዋል። የዕጣን ማዕጠንት የያዙ እጆች በግፍ ታስረዋል፣ ተቆርጠዋል። ለጸሎት የተንበረከኩ ምዕመናንም በየደጃፋቸው ደማቸው በከንቱ ፈሷል፣ በአንድ ጉድጓድ በጅምላ ተቀብረዋል። ታሪካዊ ገዳማቶችና አድባራቶችን የጦር መሳሪያ ማከማቻና የጥቃት ኢላማ ምሽግ በማድረግ የመንፈሳዊ ክብራቸው እንዲደፈር ተደርጓል። በእስልምና እምነት ተቋማትም ስንመለከት አማራዊ እሴትን ለማጥፋት በአዲስ አበባ አሁን በከለሉት ሸገር በሚባለው ቦታ ከ19 መስጊድ በላይ በስርዓቱ እንዲፈርሱ ተደርገዋል። በወሎ ግዛትም መስጊዶች በመድፍና በድሮን ተመተዋል። ብዙ ኢማሞችም በአገዛዙ ተገለዋልና እንደ አንጾኪያ ገምዛ ወረዳም ሼህ ሸሪፍ ታዩ በአገዛዙ
በግፍ ተገለውብናል። ይህ ስርዓታዊ መር ጭፍጨፋ የሃይማኖት ተቋማትን ክብር ከማዋረድም ባለፈ የህዝባችንን ህልውና ሰብአዊ ክብር ሙሉ በሙሉ ለማጥፋት የታለመ አስከፊ ሴራ እንደሆነ ልትገነዘቡት ይገባል። ሰላምን፣ ፍቅርንና አንድነትን የምታስተምር ቅድስት ቤተክርስቲያን ላይ ሰይፍ የሚያነሳ ስርዓት ከቶውንም የህዝብ ሊሆን አይችልም። ውድ የትግላችን ደጋፊዎች እና አለኝታ የሆናችሁ ወገኖቻችን የፋኖ ፖለቲካዊና የትጥቅ ትግል የተነሳው በትክክል ይህንን መራራ ግፍና ጭቆና ለመታገል ነው። የሊቀ መላእክት ቅዱስ ሚካኤል ሰይፍ ለፍትህ እና ለተገፉ እንደቆመ ሁሉ የፋኖም ክንድ የዚህን ጨካኝና ረመኔ ስርዓት የጭቆና ቀንበር ለመስበር የህዝባችንን ሰላም ለመመለስና የሃይማኖት ተቋማትን ነፃነትና ክብር ለማስጠበቅ የተመዘዘ ትግል አውድ እንደሆነ እንድትገነዘቡልን እንፈልጋለን። በአሁኑ ወቅት ፋኖ በእነዚህና በሌሎች ቀጠናዎች ላይ ህዝባዊ አስተዳደር በመዘርጋት ሰላምና ደህንነትን እያረጋገጠ ይገኛል። በአካል እዚህ የተገኛችሁም ሆነ በተለያዩ ምክንያቶች በአካል አብራችሁን መታደም ያልቻላችሁ ወገኖቻችን በሙሉ ተስፋችሁ እንዳይላላ አንድነታችሁ ይበልጥ እንዲጠነክር ጥሪያችንን እናስተላልፋለን። የግፈኞች ሰይፍ የፈለገውን ያክል ቢበረታ ከህዝብ እውነትና ከፈጣሪ ፍትህ በላይ ሊሆን አይችልም። የእናንተ ጸሎትና እንባ፣ የሰማዕቱ ደም መከራ ለትግላችን የጽናት ስንቅ፣ ለድላችንም ማረጋገጫ ማህተማችን ነው። የቅዱስ ሚካኤል ሰይፍ ክፋትን ድል እንዳደረገ ሁሉ የእኛም ፍትሐዊ የህልውና ትግል ከላይ በፈጣሪያችን ከታች በህዝባችን አንድነትና በክንዳችን ድል ማድረጋችን የማይቀር እውነት ነው። መጪውን ጊዜ ብልጽግና የሲኦል ጊዜ እንደምናደርገው 100% አረጋግጬ ነግራችኋለሁ። የሰማዕታት ደም ከንቱ ሆኖ አይቀርም። ትግላችን በድል ይቋጫል። የነጻነቱ ቀን ቅርብ ነው። ክፉ ስርዓት ይወገዳል። ህዝባችንና እምነታችን በነጻነት ይኖራል። የተከበራችሁ የሃይማኖት አባትና መላው ህዝባችን ከትግላችን ጎን እንድትቆሙ የከበረ ጥሪያችንን እያስተላለፍን ወጣቶች የሆናችሁ ሴት ወንድ ሳትሉ የፋኖን ትግል በመቀላቀል ጸረ አማራ የሆነውን ስርዓት እድሜ እንድናሳጥር በተሰዉ ሰማዕታት ስም እንደ አማራ ፋኖ ብሔራዊ ንቅናቄ የከበረ ጥሪዬን አስተላልፋለሁ። ድል ለተገፋው ህዝባችን የሊቀ መልአኩ ቅዱስ ሚካኤል ጥበቃና ረድኤት አይለየን። መልካም የሊቀ መልአኩ ቅዱስ ሚካኤል ዓመታዊ ክብረ በዓል መርሃ ግብር ይሁንላችሁ ይሁንልን። ከአማራ ፋኖ ወታደራዊ ቃል አቀባይ አርበኛ አበበ ሙላት ወይም ፂሞ ነኝ።